አማና ማለት በጣም ከባድ ነው። አማና ማለት የተሰጠውን ነገር በስነ ስርዓቱ ማድረስ አለብህ። ሀታ ከኢትዮጵያ አንድ ሰው ሴት ልጁን ከሰጠህ በአማናን ማድረስ አለብህ። ከሞተችም መቅበር አለብህ። ተደከመች አብረህ ደክመ ቁጭ ማለት አለብህ። ታመማት ማስታመም አለብህ። ምክንያቱም ልጅቱን ሳይሆን አንተን ነው የሚጠብቁ። ልጅቱን ሳይሆን አንተን ነው አማና ያሰጡትን ሰው ነው የሚጠብቀው። እቺ ልጅ አሁን ትሙት አትሙት የሚያውቅ ነገር የለም። ምንም የሚታወቅ ነገር አለ አሁን እቺ። ምክንያቱም አማና የተሰጠ ሰውዬ ባይኗ አላየም። ትቀበር አፈር ትልበስ አትልበስ ብዙ ነገር አለ። ወደፊት ሂዱ ተብለናል። እሷ ልጅቱ ወደ ኋላ ደክማለች። ይሄ ማለት አማና ተበላ ማለት ነው። ልጅቱ ስትደክም አብረህ መቀመጥ ነበረብህ። አማና የተሰጠው ሰውዬ ልጅቱ ስትደክም አብረህ መቀመጥ አለብህ። ማንኛውም ከባድ ነው። አማና ማለት በጣም ከባድ ነው። ከዛ ከሞተች ቀብረህ ቀብሬያታለሁ እንደዚህ ብትል አማና የተሰጠው ሰውዬ ነህ አንተ ልትታመን ትችላለህ። አሁንሳ ሰው ነው ቀበራት ሂዱ ተብለና ምናምን ይሄ በመጀመሪያ ደረጃ የገጠር ልጅ የሚባለው ልጅ እሱ የደላላዮቹ ተባባሪ ነው። ለምን ካላችሁ አማና ተሰጥቶት እንዴት ነው እሱ ትቷት የሄደው? ሁለተኛ ደግሞ እንግዲህ እኛ እየሰማን ያለው መረጃ ተደፍራ እንደሞተች ነው። ተደፍራ እች ልጅ ደፍረው እንደገደሏት ነው። እሱ ደግሞ የገጠር ልጅ የሚባለው በራሱ አቅነዘነዘው። ገባችሁ? አቅነዘነዘው። ለምን ካላችሁ እነሱን አምና እች ልጅ ሂዳለች። አሁን ግን እየሰማ ነው ያለው መረጃ የገጠር ልጅ ምናምን ብዙ ነገር ታወራላችሁ፣ ብዙ እንደዚህ። አንተ በራሳ አቅነዘነዘ። አማና ተብለህ የተሰጠው እኮ ላንተ ነው አይደለ? እች ልጅ እናንተን አምና ነው የሄደችው። እናንተን አምና። እናንተ ግን እንዴት ነው ደላላዮቹ ጥሩ ናቸው እንደዚህ ናቸው ብላችሁ የምትመሰክሩት? እናንተ እነማን ናችሁ? ምንድናችሁ? ምክንያቱም እናንተ ባይናችሁ ያላየ እኔ ይቅርታ አድርጉልኝ፣ ባይኔ በብረቱ ያላየሁትን ነገር ደላላይ አላምንም። ወላሂ ደላላይ አላምንም። ለምን? ደላላዮቹ ምን ያክል ባለየ እንደሆኑ እናውቃለን ሁላችንም። እኔ በህይወቴ ሁለት መንገድ የህገ ወጥ መጥቻለሁ። አንደኛ ወደ ግብጽ፣ ሁለተኛ በህይወቴ ወደ ሊቢያ መጥቻለሁ። ግን አልহামዱሊላህ እኛ ደህና ደላላይ ነው እንትን ያጋጠመን ማለት ነው። ግን ደላላይ አምናችሁ ተነገርን እያላችሁ በራሳችሁ ባንደበታችሁ የምታምኑ እናንተ እነማን ናችሁ? እቺ ልጅ እኮ እናንተን አምና ነው የሄደችው እንጂ እናንተን ባታምን እኮ አትሄድም ነበር አይደለ? አማና ማለት በጣም ከባድ ነው። እቺ ልጅ ደግሞ እንግዲህ የደረሰባት ነገር ምንድነው? እንደተደፈረች እንዳለች ነው እየደረሰ ያለ መረጃው። እንዳልደከመች ደክማ ምንም ነገር እንዳልሆነች እንደተደፈረች ነው መረጃው እየደረሰ ያለው። እናንተ ግን አሁን ለደላላይ እንዴት ነው እንትን የምትሆኑ? ለደላላዩ ሽፋን እየሰጣችሁት ነው። ስለዚህ እናንተ አማናችሁን አልተወጣችሁም። አሁንም ቢሆን በህግ መጠየቅ አለባቸው። ተደፍራ ነው እየተባለ ነው። ደፍረዋታል። ደፍረው ነው የገደሏት አሉ። ለምን እሷን ወደኋላ አስቀሯት? እንዴትስ ሊያስቀሯት ቻሉ? እናንተስ ለምን ወደፊት ለፊት እለፉ ስትባል ነው እኔ ብቻዬን አልሄድም፣ እች ልጅ እኔን አምና ነው የመጣችሁ፣ ስለዚህ እኔ ጥያት አልሄድም ለምን አላላችኋትም? ለገጠር ልጅን አድርሱልኝ። ለምንድነው አንተ እህት ብትሆን አንተ ጥላት ትሄድ ነበር ወይ? እች ልጅ እህት ስላልሆነች ነው። ከሚገርም ደግሞ የአንድ አካባቢ ልጆች ናቸው። ሁላችሁም የሸዋ ልጆች ናቸው። እች ልጅ ደግሞ አምና የሄደችው አንተን ነው። እንዴት አንተ ጥላሃት ሄድክ? የኔ ጥያቄ ነው። ለምንስ ጥላሃት ሄድክ? ለምን እሷ አምና እሷ አንተን አምና ሂዳ እናንተ ደግሞ አታፍሩም እንዴ? ወላሂ አታፍሩም እንዴ? ለደላላይ መታችሁ ትከራከራላችሁ። ደላላዮቹ አረ በጣም ነው የምታናድዱት። ደላላዮቹ ደፍረዋት እየተባለ ነው። ደላላዮቹ ደፍረው ነው የገደሏት እየተባለ ነው። ለዚህ ደግሞ መጠየቅ አለባችሁ። እናንተ ከሀገር ቤት ስትሄዱ ጉርቧችሁን ትያዞታላችሁ። አለቀ ደቀቀ። ምክንያቱም እናንተ ለዚህ ሁሉ ግፍና መከራ አላችሁበት እጃችሁ። ለምን? እናንተ ናችሁ ለዚህ ሁሉ ደረጃ አምናችሁ ተሰዳ ሂዳ። እች ልጅ እንግዲህ ለደላላይ ሂዱ ተብለን ሂዱ ሲሉን አልፈን ሄድን ብለህ ደግሞ በራስ ባንደበት መተህ ትመሰክራለህ እንዴ? አየህ፣ በራስ እች ልጅ እኮ እናንተን አምና ነው ሄደችው። እናንተን አምና እንጂ እናንተን ባታምን እች ልጅ አትሄድም ነበር። ስለዚህ አማናችሁን አልተወጣችሁም። አሁንም ቢሆን እናት አባቶቿ የገጠር ልጅ የሚባለውን መጠየቅ አለባቸው በህግ።
በህግ የገጠር ልጅ የሚባለው እንዲጠየቅልን እንፈልጋለን። ለምን ካላችሁ ይሄ የገጠር ልጅ በራሱ ጊዜ ነገሩኝ ነው ደግሞ ብሎ እየመጣ ያወራው። ነገሩኝ የሚባል እኛ አናምንም። ይቅርታ አድርጉልን። ነገሩኝ የሚባል ጉድ እኛ አናምንም። ስለዚህ ይሄ ልጅ ምንድነው መሆን ያለበት? ኢትዮጵያ ሲገባ ጉርቦን ተንቆ ታንቆ መለፍለፍ አለባቸው። አለቀ ደቀቀ። ደግሞ እናንተ አታፍሩም እንዴ? ምድረ ለሃጫም ማለት ነው። አታፍሩም? ጭራሽ ደግሞ መታችሁ እንደዚህ ተብሎ እየተወራ አንተ ለቪውና ለላይክ ብለህ ነው የሰራው ቪዲዮውን። ግን ፈጣሪ ደግሞ የልጅቱን ደም አልተወውም። ለምን አቅነዘነዛችሁ? እና የገጠር ልጅ የሚባለው በህግ እንዲጠየቅልን እንፈልጋለን። አለቀ ደቀቀ። ቤተሰቦቹ እነዚህ ልጆች ወደ ኢትዮጵያ ሲገቡ ከህግ ቁጥጥር ስር እንዲገቡ ማድረግ አለባችሁ። ገባችሁ? እች ልጅ ወደኋላ አስቀርተዋት ደላላዮቹ ደፍረው አሰቃይተው እንደገደሏት ነው መረጃ እየወጣ ያለው። ለምን በዛ ቢራጎ ነው ምናምን በሚባለው ብዙ ልጆች የሄዱት ልጆች እየተናገሩ ነው። እና የገጠር ልጅ የሚባለው በህግ እንዲጠየቅልን እንፈልጋለን። የገጠር ልጅ ብቻ አይደለም፣ እነዚህ ጎረምሶች በህግ እንዲጠየቁልን እንፈልጋለን። አለቀ ደቀቀ። ምክንያቱም እነሱ በህግ ከተያዙ በኋላ ደለላዮቹ ማናቸው ምንድናቸው ደፋሪዎቹ እንዲያዙልን እነዚህ የገጠር ልጅ የሚባለው በህግ እንዲጠየቅልን እንፈልጋለን። ምክንያቱም በራሱ ጊዜ እየተቀነዘነዘ ነው የወጣው። ተረዳችሁ? የልጅቱ ደፋሪና አስደፋሪ የገጠር ልጅ ነው። ደግሞ እኮ አያፍርም። ነገሩኝ ብሎ ይመጣል። አማና ማለት እኮ በጣም ከባድ ነው። እቺ ልጅ እኮ አማና አምናችሁ እኮ ነው የሀገሮቼ ልጆች ናቸው አያስደፍሩኝም አያስነኩኝም ብላችሁ የሄደችው እኮ አምናችሁ ነው። እናንተ ግን እምነታችሁን አልተዋጣችሁም። ስለዚህ ይሄ የገጠር ልጅ የሚባለውና እነዚህ ወጠምሻ ጎረምሳዎች በህግ ስር እንዲውሉልን እንፈልጋለን። እህቶቻችን በየስደቱ እንዲደፈሩ ምንም ነገር እንዲነካብቸው አንፈልግም። ስለዚህ እሴት የሆናችሁ በሙሉ ይህ ነገር ይመለከታችኋል። ግዴታ እነዚህ ጎረምሶች በህግ ስር መጠየቅ አለባቸው። በህግ ስር ኢትዮጵያ ሲገቡ ጉሩባቸውን ታንቀው ለፍርድ መቅረብ አለባቸው። አለቀ ደቀቀ። ለህግ መቅረብ አለባቸው። እነሱ መተው ደግሞ እኮ ወላሂ ያናደደኝ ምን እንደሆነ ታውቃላችሁ? በቃ ነፍስ ይማር ይላል። ነፍስ ሃይማር። እነዚህ ልጆች ለህግ መቅረብ አለባቸው። የህግ ጠለላ ግዴታ መደረግ አለበት። አስከሬኗ የት ነው? ምንድነው? በምንስ እርግጠኛ ናቸው እች ልጅ እንደተቀበረች? ነግረውናል የሚባል ነገር የለም። እች ልጅ እናንተን አምና ነው ሄደችው። ገባችሁ? ስለዚህ እነዚህ ልጆች የኢትዮጵያ መንግስት እንደዚሁም ደግሞ ቤተሰቦቿ ማመልከት አለባቸው። እነዚህ ልጆች የገጠር ልጅ የሚባለውና እነዚህ ወጠምሻ ጎረምሳዎች በህግ ቁጥጥር ስር መዋል አለባቸው። ገባችሁ? እነዚህ ከደፋሪዎቹ ለይተን አናያቸውም። ደግሞ አታፍርም? ለመመለስ ትወጣለህ? እህትህ ብትሆን ጥላት ትሄዳለህ? ስጋህ ብትሆን ጥላት ትሄዳለህ? አትሄድም። እች ልጅ አንተን አምና ነው የሄደችው። አሁንም ቢሆን በህግ ስር እንዲጠየቅልን እንፈልጋለን። በህግ ስር እንዲሆንልን እንፈልጋለን። እናት፣ አባት፣ እህት፣ ወንድም፣ ውዶቼ፣ ማሮቼ በተለይ የመዳም ቅመሞች ይህን ቪዲዮ ሼር አድርጉት፣ ላይክ አድርጉት። በህግ ስር መጠየቅ አለበት። እነዚህ ጎረምሳዎች ደግሞ አታፍሩም? እናንተ ምን ልበላችሁ? እናንተን አምና መሄዷ ራሱ ልጅቱ በጣም ጥፋተኛ ናት። ስለዚህ እኛ የምንፈልገው በህግ ጠለላውነ ጉርቦን ታንቀ ደላላዮቹን ለህግ መቅረብ አለባቸው። አንተም እነሱም። አንተ ትያዛለህ። አንተ ከተያዝክ በኋላ ደግሞ ደላላዮቹ ሐቁ መውጣት አለበት። እች ልጅ ደክሟት እንዳልሞተች በራስ ባንደበት መሰከርክ። ተደፍራ እንደሞተች መሰከርክ። አቅለበለበ። የሰው ደም እኮ ውዶቼ ያቅለበለባል የሚባለው ሐቅ ነው። እና ይሄ እነዚህ ልጆች መከሰስ አለባቸው። ስለዚህ እህት ወንድሞቻችን ለዚች ነፍስ ድምፁ ነው። በተለይ የመዳም ቅመሞች ይመለከታቸዋል። ነገ ጧት እኔ ብሆንስ፣ እኔ በሷ ቦታ ብሆንስ ብላችሁ እሰቡ። እሴት የሆናችሁ ይመለከታቸዋል።
ቤተሰቦችን አገኛለሁ ብላ ምን ብላ ህይወቷን አጣች። ስለዚህ ፍትህ ለዚች ነፍስ እያላችሁ ሼር አድርጉ እህቶቼ ማለት ነው። እኔ በጣም ነው ያሳዘነችኝ። እንደማቃት ነው የተሰማኝ። ደግሞ እኮ የገጠር ልጅ የሚባለው ወጥተህ ደግሞ ትመልሳለህ እንዴ? እህትህ ብትሆን ጥላት አትሄድም ነበር። አንተን አምና የአገሬ ልጅ ነው ብላ የተሰደደችው እህታችን ፍትህ እንጠይቅላታለን። ዝም አንልም። እኛ እህቶቿ እስከ ፍጻሜው አብረናት እንሄዳለን። ምክንያቱም የእህቶቻችን ወንድሞቻችን መነገጃ ታደርጓቸውም። አንተ እኮ በራስ ጊዜ ለቪው ብለህ ነው ቪዲዮን የለቀከው። ግን ነገሩን ነፍሷን በአጸደ ገነት ቀብረዋታል። እንደተቀበረች ለምን አላየህም? ለምንስ እለፍ ስላለህ ብቻ ደላላይ ለምን ጥላሃት ሄድክ? ፍትህ